ቆይ ዛሬ በጣም ፈልጋችኋለሁ። በደንብ ሼር ይደረግ። በራሱ አንደበት እንዴት እንደተጠለፈና ከኡስታዞቹ ጋር እንደተጋጨ ላሳያችሁ ነው። እንዲሁም ደግሞ ለልጁ ጥሪ እናቀርባለን። ማለትም እሱ ጋር ሄዶ ለጠየቀው ማለት ነው። አድምጡት። ወስኛለሁ በቃ ማለት ወደዚህ ሃይማኖት እንትን ለማለት ወስኛለሁ። ወስኜ ባለሁበት ሰዓት ሶሻል ሚዲያ ላይ የሚመላለሱ እንዳንተ አይነት አስተማሪዎች አሉ ከተለያዩ ሃይማኖቶች ማለት ነው። ሶሻል ሚዲያ ላይ ደግሞ ስትዞር ይመጡብሃል፣ የተለያዩ እንትኖች ይመጡብሃል፣ ታዳምጣለህ፣ ታያቸዋለህ እና ከነዛ መካከል አንዱ ይፎ የሚባል ሰው የሚያቀርባቸው ነገሮች የሚያስተምራቸው ነገሮች ውሸት ነው ብለህ እንዳትደመድም የሚያደርጉ አንዳንድ ማስረጃዎችን ያቀርባል እና እነዛ ማስረጃዎች ውሸት ነው ላለው ግን ደግሞ ማስረጃ ያቀርብልኛል ከእንትን ላይ ከአንዳንድ ብዙ የእስልምና ስለ ሃይማኖት መጽሐፍቶች እንግዲህ እስልምና ቁርአን በቀር ግን ብዙ መጽሐፍቶች አሉ እሱ የሚጠቅሳቸው እና እነዛ መጽሐፍቶች ምንድን ናቸው? ተጨባጭ መጽሐፍቶች ናቸው። ማስረጃ ያቀርባል፣ ይጠቅሳቸዋል እና ያጠራጥሩኛል እነዛ ነገሮች። አሁን እኔ በቃ ደምድሜ ያለው ካልኩ በኋላ የሚያጠራጥሩ ነገሮችን እሱም ሆነ ማንኛቸውም ሰዎች ከሚዋሻቸው ውሸቶች ነቢዩ ሙሐመድ በአንድ ሌሊት 9 ሚስቶችን ወሲብ አድርጓል ሲሉ ሰምተህ ታውቃለህ? አታውቅም? ታውቃለህ አይደል? ተሾመ በአንድ ሌሊት 9 ሚስቶችን ግንኙነት ያደርጋል እያሉ ብዙ ጊዜ አደንቁሯቸዋል፣ ሰምታቸዋል። ለምሳሌ ይሄ ውሸት አልኩት። ለምሳሌ ባደረጋቸው የሚለው ግን አለ ወይ እዛ ላይ ከስንል የለም፣ በፍጹም ውሸታቸውን ነው። ምን ነበር ያለው ነገር ከተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካነ የጡፉ ዐላ ኒሳኢሂ ፊ ሌይለቲል ዋሂዳ ይላል። ወካነ ዐንደሁ የውመኢዝን 9 ኒስዋ ይላል። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም 9 ሚስቶች ነበሯቸው። በአንድ ሌሊት ሁላቸውንም ይዞሩ ነበር ነው የሚለው ሐዲሱ። አሁን ይሄን ወሲብ ያደርጉ ነበር ብለው ይነግሯቸዋል። መልካም እንግዲህ እስልምና ባቢሎን እንደቀጠለ ነው። ሄዶ የጠየቀው ሻዳ ሊይዝ አስቤ ነበረ ከዚህ በፊት፣ ነገር ግን የእፎይን አስተምሮ ከሰማው በኋላ ወደኋላ ፈግፍግ ያለውኝ ብሎ ለጠየቀው እፎይ እየዋሸ ነው ወይንስ ትክክለኛ አስተምሮታችሁ ነው ብሎ ሲለው አይ እፎይ እየዋሸ ነው፣ ለምሳሌ በአንድ ሌሊት 9 ሴቶችን ነቢያችን ይገናኛል ብሎ ዋሽቶባቸዋል በነቢያችን ላይ ብሎ ምን ላይ ሰጠ ማለት ነው። እኔ ነኝ የዋሸሁት። ቅድሚያ ግን የራሱ ኡስታዝ ምን እንደሚል አድምጡ። ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ፈአለ ሀዛ ይሄን ያደረጉት እንደ ቁዱሙሂ ሚነ ሰፈር ለብዙ ዘመን ወይም ለብዙ ወራት ከመንገድ ሲመለሱ ነው። ለብዙ ወራት ቆይተው ከመንገድ ሲመለሱ ከሁሉም ሚስቶቻቸው ጋር ተኝተዋል። ለምን ከተባለ ፍትሃዊ ለመሆን ስሜት አላቸው ሚስቶቻቸው አይደለ? ስለዚህ ለሁሉም ፍትሃዊ ለመሆን እነሱ ጋር ጾታዊ ግንኙነት ያደርጉ ነበር። ለምን ከተባለ ሴቶች እንደምናውቀው ስሜት አላቸው እንደ ወንዶች አይደለ? ስለዚህ ያንን ስሜታቸው እንዳያስቸግራቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ አሁኑ ሲመጡ እነሱ ጋር ጠዋፍ ያደርጉ ነበር ወይም ደግሞ አብራቸው ይተኙ ነበር። ማስረጃ ተመልከቱ። ኢነል ሂክመተ እዚህ ጋር ጥበቡ ምንድነው ከተባለ ፊጠዋፊ አለይሂ እነሱ ጋር በአንድ ላይ መተኛቱ ጥቅሙ ምንድነው ከተባለ ካነ ነበረ ሊተህሲኒህን እነሱን ለመንከባከብ ነበረ። ወካነሁ አራቸው ራሱ ፍትሃዊ ሆኖ ነብያችን ሁሉም ጋር ተኝተዋል። ለምን ሲባል ለብዙ ቆይተዋል፣ መንገድ ወጥተው ቆይተዋል። ስለዚህ ከመንገድ ሲመለሱ ያው የሁላቸውንም ሐቅ ለመወጣት ከሁሉም ጋር በአንድ ላይ ተኝተዋል ነው። መልካም እንደሰማችሁት የኛው ኡስታዝ ደግሞ ሲል በአንድ ሌሊት በአንድ ጥባት 9 ሴቶችን ነብያችን ወሲብ አድርጓል። ይሄን ፍትሃዊ ለመሆን ነው ያደረገው አለ ኡስታዙ ነው ያለው፣ እኔ አይደለሁም። ማንኛው ነው ትክክል? ኢብኑ ሐጀር አልአስቀላኒ ይሄ ኡስታዝ ወይንስ ያንኛው እፎይ ዋሽቷል ነብያችን በአንድ ሌሊት 9 ሴቶች ጋር አልተገናኘም ያለው ነው? ማንኛው ነው ትክክል? ሌላ ኡስታዝ ደግሞ አሁንም ከሱ ጋር አትቅጠፍ በነብያችን ላይ ብሎ ያለውን ኡስታዝ የተከራከረውን አድምጡት። ይሄን ሐዲስ ሁለተኛው ሐዲስ አልፈሰረውም። ያሁኑ ሳለ ለምንድን ነው አንተ በዚህ ብቻ ተቂዳ ያደረከው ነው? ምክንያቱም ሁሉ ይሄን የሚናገረው ሌላ ሐዲስ ላይ ሌላ ሪዋያ ላይ ምንድን ነው ጅማዕ የሚል ቃል ፈጽሞ ጅማዕ ቃል መኖሩ እሱ ምንም ጅማዕ መኖሩ ምንም ግዴታ አይደለም። ይሄ እኮ አንድ ሰው ያውቀዋል እኮ። ሐዲሱ ምንድን ነው መጨረሻ የሚለው? ሐዲሱ ምንድን ነው የሚለው? ነብዩ ሰለላሁ ዐለይሂ ወሰለም ይችላሉ ወይ ሲባል የ30 ሰው ቁዋት ሰጥቷቸው አልተባለም?
እንግዲህ እንደሰማችሁት ነው። ይህንኛው ኡስታዝ ደግሞ ከእሱ ጋር ቃል በቃል ዲቤት አድርጎት ምን ብሎታል? የራሱ ኡስታዝ ማለት ነው። አትቅጠፍ በነብያችን ላይ ሁሉም ሙፈሲሮቻችን የተስማሙ ነብያችን በአንድ ሌሊት 9 ሴቶችን በአንድ እጥባት እንደተገናኘ ነው። አንተ ለምንድን ነው እንደዚህ ብትለው ብሎ እየሞገተው ሰምተሃል ወንድማችን። ስለዚህ ማንኛው ነው ውሸታም? እነኚህ ሁሉ ዋሽተዋል ማለት ነው። ኡስታዞቹ እነኚህ እየዋሹ ያኛው የመጀመሪያው ኡስታዝ ነው ትክክል ማለት ነው። ሐዲሱስ ምን ይላል? እንደምትመለከቱት ነው። ቻፕተሩ ገና ሲጀምር ቻፕተር ይልና whoever had sexual intercourse with all his wives and then took one only bath ብሎ ነው ያስቀመጠው። አንድ ሻወር ብቻ ስለመታጠብ ከሁሉም ሴቶች ጋር ወሲብ አድርጎ ተገናኝቶ። ከዛ ሐዲሱ ሲቀጥል the prophet used to pass by or having sexual relation with all his wives in one night. At that time he had 9 wives. በአንድ ሌሊት 9 ሴቶችን ዶሮ በአንድ ሻወር መውሰድ which is ግንኙነት አድርጎ መዞር ማለት ግንኙነት መሆኑን በብዙ ማስረጃ ማምጣት እንችላለን። እዚህ ጋር ምን ጨምርላችሁ? ይሄንኛውም ሳይል ቡኻሪ 268 ላይ እንደዚህ ላይ ቻፕተሩ having sexual intercourse and repeating it ወሲብ አድርጎ ስለመደጋገም ያወራ ነው ርዕሱ ራሱ። ከዛ በኋላ ነብዩ በአንድ ቀንና ማታ ማለት ነው 11 ሴቶችን በአንድ ጥባት ጊዜ ታጥቦ ወሲብ ያደርግ ነበር። እንደውም ሰዎቹ ጉልበት አለው እንዲህንን የማድረግ ብለው ሲጠይቁን የ30 ወንድ ጉልበት ተሰጥቶታል። መቼም እዛው በሩ ላይ ያሉትን ሴቶች ለመጠየቅ አይደለም አንድ የታጠበ ሁለት የታጠበ የሚባለው። 30 ወንድ ጉልበት የተሰጠው እንዴት ነሽ አይሻ ከድጃ እንዴት ነሽ ለማለት አይደለም። ከድጃ ሞታለች ሰፊያ ደህና ነሽ ለማለት አይደለም። የ30 ወንድ ጉልበት የወሲብ ያስፈለገው ምን ሊያደርጋቸው እንደሆነ አይምሯችን ይሰራል። በተረፈ እዚህ ልጅ ጋር የሄደው ላይ የምታውቁት ካላችሁ ሼር አድርጉለትና እኔ ላይቭ ላይ እንዲመጣ ንገሩት ማለት ነው። ኡስታዙ ምን ያህል ሐሰተኛ እንደሆነ የራሱ ኡስታዞችም አጋልጠውታል። እስልምና ያለ ሐሰት አይቆምም ብለን ጀምረናል። ባቢሎን ክፍል 3 ላይ ነን፣ እንቀጥላለን። ይሄ ኡስታዝ ከሁሉ ጋርም እንደሚጋጭና ሁሌ የሚያወራው ድራማ ይሰራል። አዲስ አካውንት ያስከፍትና ሙስሊሞችን ሻዳ ያስይዛል። በውስጥ ራሱ እየጻፈ ራሱ ላይ ሻዳ ያዙ ይላል። ከዛ ደግሞ እንደዚህ አይነት ቅጥፈት ይቀጥፋል። እናጋልጣለን። እስልምና ያለ ሐሰት አይቆምም ስንል በማስረጃ መሆኑን በደንብ እናሳያለን። 100% ይዋሻል። እሱ ከሚያወራው ነገር ውስጥ 1% እውነት ካለ እኔም በፈለጋችሁበት መንገድ አዋርዱኝ፣ በፈለጋችሁበት መንገድ። ቆይ ምን ስዋሽ ሰማ? እኔ ያው ውሸታም? እስቲ ቀጥል እንስማ። ባለፈው አሁን ምን ሲል ሰሞት ከእስልምና የወጣ ሰው ለምን ወጣ ተብሎ ይገደላል። ይሄ ግን ፈጽሞ ውሸት መሆኑን እንግዲህ ማስረጃ ቪዲዮ ላሳያችሁ። ያው ታሪኩ ለልጀማዓ እዚህ ጋር ቆርጠው ይሰጧቸዋል። ታሪኩ ለዲኒ ሃይማኖቱን ጥሎ የወጣ የምትለዋን ማለት ነው። ያኛውን ለምን አይጨርሱ? ይሄን ሐዲስ አሁን አሳያቸዋለሁ። ይሄን ቆርጠው ግማሹን ይሰጧቸዋል። ሃይማኖቱን ጥሎ የወጣ አልሙፋሪቁ ለልጀማዓ የሚለው ስለምን ይተዋል? አልሙፋሪቁ ለልጀማዓ ሃይማኖቱን ጥሎ የወጣ ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንደገና መልሶ የሙስሊሞችን አንድነት ለመበታተን የተዋጋ ወጣቻው አይደለ? የሙስሊሞችን አንድነት በትኖ ለመበታተን የሚሰራ ከሆነ ማለት ነው። ያ ማለት ሙሐሪብ ማለት ነው፣ የሚዋጋ የሆነ ማለት ነው። በሃይማኖት ማስገደድ አለ ወይ? የለም። ላ ኢክራሃ ፊዲን ይላል አምላካችን አላህ ቃል በቃል በሃይማኖት ማስገደድ የለም ይላል። አባካችሁ ለሱም ብቻ አይደለም እናንተም ብትሆኑ የማታውቁትን ነገር ለማውራት አትጣሩ፣ ማትችሉትን ነገር ደግሞ አትጋፉ። መልካም እንደሰማችሁት ነው እንግዲህ ይሄ ልጅ ከዚህ በፊት ተተወያየ እኔ ክርስትና እቀበላለሁ ብሎ ነበረ። ውይይት ጥሪ አቅርበን ከ16000 በላይ ሰው እየጠበቀው የተማመነበት ኡስታዝ ከቤት ያልወጣም እንዳለ ታስታውሳላችሁ። ኮመንቱንም ዘግቶ ዛሬ እፎይ ይዋሻል፣ 100% የሚናገረው ውሸት ብቻ ነው፣ እውነት ከተናገረ አዋርዱኝ ብሏል። መዋረድ ማይሰለች ከሆነ እንግዲህ በመረጃ እናዋርዳለን ማለት ነው። ከምትዋረድ እስልምና ውስጥ ተቀምጠ ግን ክርስትናን እንጋብዛለን። በማን ምላሽ እንስጥ? ያንተ የተማመንክበት ኡስታዝ ውሸታም እንደሆነ በቅድሚያ በኡስታዝ ይገደላል። ኦኬ አንድ ሰው ሙስሊም ነው። ኦኬ እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ኦኬ ስለ እስልምና ያውቃል፣ እስልምና ሐቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። ኦኬ ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል፣ ተመልሶለታል። ኦኬ እስልምና ዋضح ግልጽ የሆነ ኦኬ መሆን አውቋል።
እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ፣ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለ3 ቀን ቢያንስ እድል ይሰጠዋል። እንድናዝብ ማለት ነው፣ እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰውዬ ላይ የሚፈጸመው ማለት ነው። ይገደላል። ኦኬ፣ ይገደላል። ኦኬ። እንግዲህ እንደሰማችሁት ነው። እኔ እንዳልኩት እንደ ሸሪያው ህግ አንድ ሰው ከእስልምና የሚወጣ ከሆነ የ3 ቀን እድል ነው የሚሰጠው። ወደ እስልምና ማይመለስ ከሆነ እንቅፋት ስለሚሆን ይገደላል ብሏል። እዚሁ ቲክቶክ ላይ የምታውቁት ኡስታዝ ማለት ነው። ምስክር በአንድ ብቻ አይደለም፣ በሁለት እናድርገው። ሙስሊሞች የሚተማመኑበት የሚኮሩት የንጽጽር ፈርቀዳጅ የሚሉት ኡስታዝ አቡ ሃይደር ምን ይላል? ስማው። እምነቱን ለቆ የወጣ ሰውስ እምነቱን ለቆ የወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው። አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀል አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪን ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የ3 ቀን ጊዜ እድል ነው የሚሰጠው። ምንድነው ሰበቡ ነው? ይሄ ሰው ሰበቡ ምክንያቱ ምንድነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም ማውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። የሃይማኖት ነጻነት ሌላ። መልካም እንግዲህ አቡ ሃይደርም ንግግር እንደሰማችሁት ነው። እኔ እንዳልኩት ነው ያለው አቡ ሃይደርም ምን አለ? ለ3 ቀን ነው የሚሰጠው። ከእስልምና የሚወጣ ከሆነ እንደ ሸሪያው ህግ አንድ ሰው ከእስልምና ከወጣ ማይመለስ ከሆነ ምን ይደረጋል? ይገደላል። ስለዚህ አንተ የምትተማመንበት ኡስታዝ ከውሸትና ድራማ ከመስራት ፌክ አካውንት እያስከፈቱ ሙስሊሞችን ሻዳ ከማስያዝ በስተቀር ከሴቶች ጋር ዝም ብሎ ምንም ከማያውቁ ጋር ከማውራት በስተቀር ምንም አያውቅም። መቼም አቡ ሃይደር መሀይም ነው እንደማትለው ተስፋ አደርጋለሁ። አቡ ሃይደርም እንደኔ ውሸታም ነው። እኔ ውሸታም ስላልክ አቡ ሃይደርም እንደኔ እየዋሸ ይመስልሃል? ከእስልምና የወጣ 3 ቀን ይሰጠዋል። ሹባ ገብቶበት ከሆነ ምላሽ ይሰጠዋል። የገንዘብ ችግር ካለበት እሱ ይሟላለታል። ይሄን አልፈልግም ብሎ የሚወጣ ከሆነ እንቅፋት ስለሚሆን እንቅፋትም ማስወገድ ግዴታ ስለሆነ ግድያ ነው ይጣልበታል። አቡ ሃይደርም መሀይም ነው፣ ኡሳማም መሀይም ነው። ሐዲስ ደግሞ ልድገም። ሱናን አናሳይ 459 ላይ እንደዚህ ይላል። ኢብን አባስ እንደዚህ አለ። ዘ ሜሴንጀር ኦፍ አላህ ሰይድ፣ ያላ መልእክተኛ እንዲህ ብሏል። whoever changes his religion kill him፣ ማንኛውም ሃይማኖቱን ከቀየረ ግደሉት። ይህን ያለው ደግሞ ማን ነው? ኢብን አባስ ነው፣ የነብይህ ያጎት ልጅ። ስለዚህ ኢብን አባስም ቀጣፊ ነው ማለት ነው። እፎይን ቀጣፊ ስትል ኡስታዞችን እንዲህ ትጥላቸዋለህ። የምትተማመንበት ኡስታዝ ከውሸት በስተቀር ምንም የሚያውቀው የለም። ከምትዋረድ እስልምና ውስጥ ቁጭ ብለህ ክርስትናን አጥና። ማታ ማታ ላይቭ ላይ ተከታተለኝ፣ እንደምትከታተለኝም አውቃለሁ። ነፍስህ እየተቅለበለበች ነው። እረፍት እንድታገኝ ክርስቶስ እንዲረዳ ጸሎት አደርግልሃለሁ። አደርሱለት ይህን ቪዲዮ።